ይሄ ነገር ሚስጥር ነው እንዴት አድርጌ ልነግርህ እንደምችል አላውቅም ምንም ከአሁን ሚስጥር የተባለ ነገር አለ አይደለም አይደለም እና ግን ቤተሰቦቻችንን ምስጋና ይግባቸውና ፍላጎታችንን ሰክሰሳችንን ጥረታችንን አይተው ሁሌም ስለሚደግፉ ነው እዚህ ደረጃ የደረስነውና በጣም ከእሷ ጋር መነጋገር ስላለብኝ እኔ ማንንም አልጎዳሁም ማንም ላይ መጥፎ ነገር አላደረኩም እባክሽ ላስቸግርሽ ከይቅርታ ጋር እና በቃ ተማክረን እየሰራን እነሱ እንደ እርዳታ ትንሽ ነገር ሰጡን እንጂ በራሳችን ጥረት ያመጣነው ነው እኔ ማንንም አልጎዳሁም እኔ ሰው አላሳመምኩም ሰው እንትን አላልኩም ስለማታውቂው ነገር ሳይሆን ስለምታውቂው ነገር ነው ያወራለች ልትሆነጅልኝ ነው እዚህ ድረስ የመጣው ሰክሰስፉል ናችሁ ምናምን ብለሽ ታወራ የነበረው ወንጀላ ወደኔ ለማምጣት ነው እኮ ለዛ የሚመደብ አካል የለም ለዛ የሚመደብ አካል ወር ደግሞ ጠበቆች ነው የሚሉት ኦሬዲ ደፍተዋል ጠበቆቹ ይሄን ማድረግ ይችላል ከልምዶች እኮ አይሰራም ማለት እኛ እኮ ስራ ፈተን ቁጭ ብለን ያወራን በራሳችን ጥረት እዚህ መድረሳችን አናዷቸው ጎረቤቶቻችን እኛን መረበሽ ፈልገው ማንም ጎረቤቶች እርሱ ይሄንን ሰውዬ ከዚህ ቀደም ያቁት ነበር አያቁትም ነበር ጠይቄ ያገኘሁት መልስ ምንድነው ታማሚ በሽተኛ ሰው ነውና ቤተሰብ ነው ስለዚህ ከልጅነት እስከ ዕውቀት ያለውትን የህይወት ታሪክ ከነገሩኝ ዋና የሚባሉትን ነገሮች ተጠቅላላ ነገሮች እንዴት ዋና የተባለውን ሌላኛውን ፓርት እንዴት ይረስ ነበረች ወደዛ ከመጣው በኋላ ነው ትንሽ አንድ ማን ነበርሽ ይሄንን ሲያደርግ ነበር ዋንኛ ተጠያቂ ማን ነው ለሳቸው ለዚህ ነው ነገር ግን በጣም መጽሐፍ ያነባል ምግብ ለኔ ይዛ ትመጣለች ለሰውየውም ለካ ለሌላ ሰው ለኔ ከሰጠችኝ በኋላ በጓሮ በኩል ሌላ ምግብ ይዛ እንደምትገባ አየኋት የዋርሻ በድርጅት ውስጥ ገብቶ እንደነበረ ኢቭን የፎቶ ማስረጃው አለን ስልክ ይደወልና ለቤተሰቦቻችን አቶ ታረቀኝ ሞተው ተገኝቷል የሚል ነገር ይነገራል አጎታችን ታረቀኝ ነው ምን እያወራ ነው ማለት ልጄ እንዴት አስተያየት ሰጣኝ ልጄ ምንድነው ያገናኘን ምን እየሰራህ ነው ልጄ አንተ አፍልስማው ብዬ ነው ምክንያቱም ስለሱ ካነሳ የሱ ነገር እጅግ በጣም የሚያመኝ የሚያሳዝነኝ ታሪክ ነው ለምን አንድ ሳምንት ያህል ሬሳው እዛው አካባቢ ለአንድ ሳምንት ያህል የአበባርሻ ውስጥ ማንም ሳይደርስለት ወድቆ እንደተገኘ ነው የተነገረን እኛንም ሁላችንም የሚመለከት ጉዳይ ነው የሰውየው ጉዳይ ለዛም ነው ሰውየው እዚህ ቤት አንድ ቀን ያመጣው ነው አይደለም ማለት ሚኪ ትንሽ ግራ እየተጋባን ስለሆነ እኮ ነው አክስቴ ስለምትለው ጉዳይ የምታነሳ ከሆነ ሙሉ በሙሉ ከተፈቱ በኋላ ለማስረዳት ነገሮች ከተረጋጉ በኋላ ለማስረዳት መርጬ ነበር በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ነው ብቅ ብያለሁ እንግዲህ ውድ ቤተሰቦች ጠዋት ባደረግነው ቆይታ መሰረት እንግዲህ በጣም ብዙ ነገር ነግረውን ነበር ማለትም ጥበቃ የነበሩት እዛ ቤት ጥበቃ ሆነው ሲያገለግሉ የነበሩት አቶ ይርጋለም እንግዲህ ብዙ መረጃዎችን ሰጥተውናል ከቪዲዮ በኋላም ብዙ ነገር በመንገራቸው እንግዲህ ጊዜ ሳናባክን ቀጥታ ያደረግነው ምንድነው ከአዲስ አበባ ወጣ ብለን የተባለበት ከተማ ላይ እንዲሁም ደግሞ ደሞዝ ተከፍሏለች የተባለችው ልጅ ስለሷ ማንነት እንግዲህ ለማጣራት በሙሉ እንቅስቃሴ እያደረግን ነበር አሁን እንግዲህ ኦልሞስት ሰዓቱ ሄዷል ወደ አመሻሽ ላይ ደርሰናል ማለት ነው ስለዚህ ሙሉ በሙሉ እነዛን ሰዎች አግኝቻቸው ስለነሱ ማንነት ስለቤተሰቦቻቸው ስለያንዳንዱ ነገር በሚገርም ሁኔታ በጣም በጥሩ በሚባል ሁኔታ ከህግ አካላቶችም እንግዲህ አንድ ላይ በመተባበር ስለነሱ ማንነት በደንብ ለማጣራት ሞክረናል እንዲሁም ደግሞ አሁን ስለሚኖሩት ኑሮ በጠቅላላ የአካባቢውን ሰው ስንጠይቅ ብዙ መረጃዎችን ሰጥተውናል ስለዚህ ሁለቱንም ለማናገር እንግዲህ ወደነሱ ጋር እየሄድኩ ነው የምገኘው እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋበዝኳችሁ አዲስ ሆናችሁ ካለ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁ አትርሱ
ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ቆይታ። እንግዲህ ይህቺ ሴት ማነች? ምንድነች? እንዴት ነው ከነዚህ ሰዎች ጋር የሚያገናኛት? እንዴት ነው ለነዚህ አቶ ታረቀኝን ለማስጠበቅ እንግዲህ ገንዘብ የምትከፍል የነበረው የሚለውን ብዙ ከሷ የምንሰማ ይሆናል ብዬ አስባለሁ። ለማንኛውም የትም ቦታ እንዳትሄዱ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾች አሁን እንደነገርኳችሁ የምፈልግበት ደርሻለሁ። ከዛም ባሻገር እንግዲህ በአጋጣሚ ሆኖ ሁለት እህቶችን አግኝቻለሁ። ያው ይመስለኛል በጣም ከምፈልገው ሰው ጋር የተገናኘው ነው ይተሰማኛልና እስኪ ከነሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። ምክንያቱም ሁለቱም በጣም ድንቅ የሆነ የህይወት ተሞክሮ እንዳላቸውና በሚገርም ሁኔታ ሁለቱም ላይፋቸውን የቀየሩ ሰዎች እንደሆኑ መረጃዎች ደርሰውኛል። በጣም በሚገርም ሁኔታ ከሚገመተው ወይ ደግሞ ከሚጠበቀው በላይ ላይፍ ቼንጅ ያሳዩ ሰዎች እንደሆኑ ጭምር ተነግሮኛልና እንዴት ቢሰራ እንዴት ቢጠነከር እንደዚህ ሊደረስ ይችላል፣ ከህይወታቸው ምን ልንማር እንችላለን የሚለውን እንግዲህ አብረን የምንመለከት ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችን ቆዩ። መልካም ጊዜ። በመጀመሪያ ፈቃደኛ ሆናችሁ ሁለታችሁም ቤታችሁ እንድገባና እንዳናገራችሁ መልካም ፈቃዳችሁን ስለለገሳችሁኝ አመሰግናለሁ። ከተዋወቅን ጀምር እስኪ። ያው እነግራችኋለሁ። ልዑል እባላለሁ። እናንተ እስኪ ስማችሁን አስተዋውቁኝ። ሂሩት እባላለሁ። ታናሽ ነው። ኦኬ ሂሩት። ህይወት። እሺ ህይወትና ሂሩት እህትማማቾች ናቸው። እስኪ ህይወትና ሂሩት የተወለዱ እንደሚመስለኝ ያው እንደማየው ኑሯችሁ ለብቻችሁ ነው እየኖራችሁ ያላችሁት። ይሄ ቤት ደግሞ የራሳችሁ የግላችሁ ነው። በጣም ደስ የሚል ነው። በወጣትነት ዘመን እንደዚህ አይነት ሀብት አፍርቶ መኖር በጣም የሚያስገርምም የሚያስደንቅም ጎበዝ ይበል በርቱ ጠንክሩ የሚያስብልም ጭምር ነው አይደል? ስለዚህ እስኪ ከመጀመሪያው ከመነሻው ጀምርና የሀብት እንዴት መጣ፣ እንዴት አፈራችሁት፣ ምን ሰራችሁ ምናምን ከማለቴ በፊት የተወለዳችሁ ቤተሰቦቻችሁ የት ናቸው ያሉት? ወደ ገጠር አካባቢ ነው የተወለድነው። ማለት ሙሉ በሙሉ ገጠር አይደለም፣ ገጠርም ሆኖ እንደ ከተማ አይነት ያለው ቦታ ነው የተወለድነው። ተወልደን ያደግነው እዛው አካባቢ ነው። ከዛ እስከ 8 ድረስ ምናምን እዛው ተማርን። 9ና 10ም ትንሽ ከትምህርት ቤቱ እኛ ከምንኖርበት ራቅ ይላልና እዛ እየተመላለስን ነበር የተማርነው። 11 እና 12 ግን እዛ መቀጠል አልቻልንም። ለምን? ትምህርት ቤት አልነበረም። ኦኬ እናንተ የነበራችሁበት የተወለዳችሁበት አካባቢ ነው? ትምህርት ቤት 11 እና 12 የለም። ከዛ እዚህ አክስታችን ጋር መጣን ማለት ነው ለትምህርት። እዚህ ከተማ ላይ መጣችሁ አክስታችሁ ጋር ቁጭ ብላችሁ ነው ለትምህርት? ማለት እኩል ነው እንደደረሳችሁት ወደ 11 12? አይ እንደዛ ሳይሆን ያው ታናሽ ነው ታላቅ ነው እንደተባለ ብዙ ደግሞ የድሜ ርቀት የለም። እኔ 9 ሲሆን እኔ 10 ሲሆን 9 እኔ 11 ሲሆን 12 አንድ ክፍል ልዩነት አለን ማለት ነው። በአንድ ዓመት እንራራቃለን። በእድሜም እንደዛ ነው እንራራቅ እና ሙቭ ስናደርግ አብረን ሙቭ ያደረግንበት ምክንያት እሱ ነው። እኔ 9 ስገባ የተመላለስኩ በመማር ሰዓት እሷ 8 ያክል ተማሪ ነበረች። ግን ወደ 10 ሳልፍ አብረን ነበር የምንሄደው። ከዛ እሷ እየተመላለሰች በምትማርበት ሰዓት እኔ አክስቴ ጋር 11 ብቻዬን ነበርኩኝ። ከዛ በኋላ ነው የመጣችው። ከዛ እንደዛ ቀጠለ ማለት ነው። ከዛ ኮሌጅም እዚሁ አካባቢ የሚተማር ነው። ቤተሰቦቻችሁ ምን አይነት የኑሮ ደረጃ ላይ ነበሩ? እናንተን በሚያስተምሩበት ሰዓት ላይ ብቸኛ ልጅ ናችሁ ለቤተሰቦቻችሁ ሁለታችሁ? ሌላ ታናሽ ታላቅ የላችሁም? ወንድም ተጨማሪ እህቶች ምናምን የላችሁ? ሁለት ነን ቤት ውስጥ። ምን አይነት የኑሮ ሁኔታ ላይ ነበሩ? ያው እንደነገራችኝ ትንሽ ከተማ ውስጥ ወይ ደግሞ ገጠራማ ቦታ ውስጥ ነው እየኖራችሁ የነበረው እና በምን ነበር የሚተዳደሩት? እናትና አባታችን መምህሮች ናቸው። ኦኬ ሁለቱም? አዎ እኛም የተማርነው አሁን እንደ አካባቢያችን ብታይ እኛ በዚህ ሰዓት አግብተን ወልደን ነበር የምንገኘው። ግን እናታችንና አባታችን ያው መምህሮች ናቸው። እዛው እስከ 8 የምንማርበት ትምህርት ቤት አገልግሏል ረጅም ጊዜ። ትምህርት ደግሞ በጣም ፍቅር አላቸው። ትምህርት ላይ በቃ ማለት ብርቱ ቤተሰብ ነው ያለን። በጣም ጠንካራ ቤተሰቦች ስለሆኑ እኛንም ጠንካራ አድርገው ነው ያሳደጉ። የትኛውንም ቻሌንጅ እንድንቀበል ማለት ነው። እና ያው ደህና ነው ህይወታቸው ማለት ጥሩ ህይወት ላይ ነው የነበሩት። እኛም እዚህ በምንማር ሰዓት በጣም ይደግፉናል፣ ያግዙናል። አክስታችንም ጥሩ አክስት ናት። እዚህ በነበርንበት ሰዓትም አልበደለችንም። በጣም ጥሩ አክስት ነበረችን። ግን ያው ስላደግን የራሳችንን ስራ እኔም
በተማርኩበት ሙያ ዘርፍ ታናሼም እንደዛው ሁለታችንም ጠንካራ ሰራተኞች ስለሆነ ሰራን። ያው እሱም ደግሞ ከቤተሰቦቻችን ይመለስ። እስኪ ምንድን ነው የተማርሽ? ማለት 12 ከጨረስሽ በኋላ ካምፓስ ነው የገባሽው ወይስ ኮሌጅ ነበር ስትማር? ሁለታችንም በጣም ጎበዝ ተማሪዎች ነን። ትንሿም እኔ ቤተሰቦቻችንን ማክበርና ማስደሰት ስለምፈልግ ግን ደግሞ ያው ሁለት ልጆችም አይደለም ብቻ ልጆች ስለሆነ ርቀን መሄዳችንን አልተቀበሉት። ወይ አክስታችሁ ወይ እኛ ከኛ አጠገብ መሆን ያለባችሁ ስለተባለ እዚሁ ኮሌጅ አለ በአካውንቲንግ ዘርፍ ነው ግራጁዌት ያደረኩት። በጥሩ ውጤት ነው የተመረኩት። እንደ አጋጣሚ ደግሞ እዚሁ አዲስ የተከፈተ ፋብሪካ ነበር፣ የአበባ ፋብሪካ። ማስታወቂያ ወጡ። ከዛ በቃ በደስታ ነው የተቀበሉኝ። ውጤትም ጥሩ ነው፣ ደግሞም ሰው የሚፈልጉ ስለነበረ ከአንዳንድ ነው ስራ ያገኘሁት። እኔ ከተመረኩ በኋላ ከአንድ ዓመት በኋላ ደግሞ እሷም ተመረቀች። ግን አንቺ በምንድን ነው የተማርሽው? አካውንቲንግ። ሁለታችሁም አንድ አይነት ዘርፍ ማለት እንዴት ነው? የሽናሪያ እየተከተልሽ ነበር ነው ወይስ አንቺም የራስሽን ፍላጎት ያት ማለት? እሱን ፊልድ የመረጥኩት አንደኛ ከኔ በአንድ ዓመትም ቢሆን ትበልጠኛለች። ስለዚህ እየተማርኩ ምናምን የሆነ የምትረዳኝ ነገሮች ይኖራሉ እንድታስጠናኝም። ሲቀጥል ደግሞ ፍላጎቱም ነበረ አካውንቲንግ የመማር ማለት ነው። እርስ በእርስ እንረዳዳለን በሚለው ነው የተማርኩት እና እኔም ተማርኩኝ። ፈጣሪ ይመስገን በጥሩ ውጤት ተመረኩ። ከዛ በኋላ ሆቴል ነበር የተቀጠርኩት እና እሱ ላይ አንድ አይል እየሰራው ቆየው ምናምን ሁኔታዎች ሲመቻቹልን እኔም እሷም የምንሰራውን ገንዘብ አጠራቅመን ምን ብለን ትንሽዬ ሱቅ ከፈተው ማለት ነው የራሳችን። ኦኬ አንቺ ሆቴል ላይ በሂሳብ ስራ ማኔጀር ሆነሽ መስራት ጀመርሽ። አንቺ ደግሞ አበባ ፋብሪካው ላይ ነበር የምሰራው። በጣም ጥሩ ሰራተኛ ስለነበርኩ በየዓመቱ እድገት ነበረኝ። እንግዲህ በ6 ወሩ እድገት ነበረኝ እና ጥሩ ቦታ ላይ ነበር የምሰራው የነበረው። እኔም እሷም ብቻ ቢሆን ሳለ አይደለም የምትረጋጋበት የራስ የሆነ ነገር ያስፈልግልኝ። ተቀጣሪ ከምንም ብለን የተሻለ ፍራንክ በምናገኝ ሰዓት ሱቅ ተከፈተ። ከዛ እሷ መቀጠሩን ተወችና ሱቅ ላይ መስራት ጀመረች። ደግሞ የምን አይነት ሱቅ? የልብስ የተለያዩ ኮስሞቲክሶች፣ ልብሶች፣ የሴቶች ዘርፍ ላይ ነው የምንሰራው። ስለዚህ የራሳችሁን ሱቅ ከፍታችሁ አንቺ እዛው አበባ እርሻ ድርጅት ላይ እየሰራሽ አንቺ ደግሞ ሱቅ ላይ መስራት ጀመርሽ ማለት ቤተሰቦቻችሁ እዛው ባሉበት ናቸው ያሉት? ይመጣሉ ይጠይቁናል። ያው አክስቴ ይዛለች የእናቴ እናት ይዛለች እና አመት በዓል ላይ የተለያዩ ላይ ብዙም አልተራራቅንም እኮ ያን ያህል ሩቅም አይደለም። እኛም እንሄዳለን እንጠይቃቸዋለን እንጂ ወደዚህ ሙቭ አላደረጉም። ስለዚህ እናንተ እየሰራችሁ ራሳችሁን ብቻ ነው እያሳደጋችሁ ያላችሁት ወይስ ደግሞ ቤተሰቦቻችሁን እየረዳችሁ ያላችሁት? እንዳልኩ ነው ቤተሰቦቻችን ከኛ ብዙም አይፈልጉም። ምክንያቱም ጥሩ ነገር ላይ ነው ያሉት። እዛ ቤትም አላቸው ንብረትም አላቸው። እኛን እንደውም ያግዙናል። ለእኛ የምንፈልገውን ነገር ያደርጉልናል እንጂ ከኛ የሚፈልገውን ቤተሰቦች ያደርጉልናል። ምን ይመስላል እስኪ ማለት ትምህርት ጨርሶ ተመርቆ በፍጥነት ስራ ማግኘትን ምን ይመስላል? በፍጥነት ስራ አግኝታችሁ ስትቀጠሩና የመጀመሪያ ደሞዝ ስትቀበሉ ተቀጣሪ መሆን ማለት ሰራተኛ መሆን ምን ይመስላል? እስኪ ስሜቱ ምን ጥያቄ የለውም። በጣም ደስ ይላል። አንደኛ የቤተሰቦቻችንን ልፋት የራሳችንን በጣም ብዙ ነገር ቻሌንጅ አለው ክፍለ ሀገር ላይ ሴት ልጅ ተምራ እዚህ ደረጃ መድረስ እና በጣም ከባባድ ቻሌንጆችን አልፈን እስከሆነ ድረስ መጠየቅ አይጠበቅብህም። በጣም የሚያስደስት ነገር ነው። ምክንያቱም አስበው ክፍለ ሀገር ላይ ነው፣ በዛ ላይ ሴቶች ነን፣ በዛ ላይ በጣም ቻሌንጅ አለው። ለምን አታገባም የማይል የለም፣ ለምን አያገቡም አሁን ውስጥ ተመረቁ አይደለም የማይል የለም። እና ግን ቤተሰቦቻችንን ምስጋና ይግባቸውና ፍላጎታችንን፣ ሰክሰሳችንን፣ ጥረታችንን አይተው ሁሌም ስለሚደግፉ ነው እዚህ ደረጃ የደረስነው እና በጣም ደስታ ነው። ትልቅ ነገር ነው ለእኛ፣ በጣም ነው ውጤታማ ማለት ነው። መቼም ለአካባቢያችሁ ሰዎች ለሴት እህቶቻችሁ አርአያ እንደምትሆኑ ጭምር ነው። ልክ እንደነንትና ነው የምንባለው፣ እንደነሱ እንደነንትና ልጆቻችን። ስለዚህ ብዙዎቹ እንግዲህ ቤተሰቦቻችሁን ያመሰግናል። ቤተሰቦቻችሁን በእናንተ ትምህርት፣ በእናንተ ብቃት፣ በእናንተ ውጤት እንግዲህ ስማቸውን ከፍ አድርጋችሁ አስጠራላችሁ ማለት ነው። መልካም ማለት በምን ያህል ጊዜ ማለት እስኪ ትምህርት ጨርሰሽ ተመረቀሽ ስራ ከጀመርሽ ምን ያህል ጊዜ ነው የሆነሽ? አሁንማ ረጅም ጊዜ ይመጣል። አሁን በጣም ረጅም ጊዜ ነው። በጣም ብዙ ጊዜ ነው፣ ረጅም ጊዜ ነው። በግምት ምክንያቱም ወዲያው ነው ተምረን ስራ የገባ ነው። ኮሌጅ ደግሞ ያው መደመር ትችላለህ። በልጅነታችን ትምህርት ጀምረን ነው ገና ስራዎች ውስጥ ሆነን ኦልሬዲ
ግራጁዌት አድርገናል። ከዛ ወዲያው የስራ ዓለም ውስጥ ነው የገባነው። ምንም ያባከን ነው። ክረምት ላይ ግራጁዌት አድርጌ መስከረም ላይ ስራ ጀምሬ እና ያባከንኩት ጊዜ ለምን ታዲያ ማለት በዚህ ሁኔታ ውስጥ እንደዚህ አይነት ሰክሰስ መሆን ማለት ብዙ ነገር ሰማው። ሱቃችሁ መጀመሪያ ትንሽዬ እንደነበረች ስትጀምሯት ነበር እና አሁን ደግሞ ሱቃችሁ በጣም ተስፋፍታ በጣም ትልቅ ሱቅ እንዳላችሁ ጭምር ነው። ቡቲክ ማለት በፊት ሰልባጅ ምናምን ነበር እያመጣችሁ የምትሉት እና አሁን ላይ ግን ብራንድ እቃዎችንም ጭምር እንደምትይዙ ትልቅ ሱቅ እንደሆነም ጭምር ተነግሮኛል። ከዛ ባሻገር ደግሞ የተለያዩ ባጃጆች ከሁለት በላይ ባጃጆች እንዳሉሽም ጭምር ሰምቻለሁ አይደል? ይሄ እኮ ምንም ጥያቄ የለውም። እንዳልኩ እድሜያችንን፣ ልጅነታችንን፣ ወጣትነታችንን ሙሉ ለሙሉ ስራ ላይ ነው የሰዋነው። አዎ እኮ እሱን እኮ ነው የምልሽ። እሱ ብቻ ሳይሆን ይህን የሚያክል ግቢ በራሱ ይህን የመሰለ ቤት እንግዲህ ከተማው ላይ አሉ ቤቶች አሉ፣ ግን በወጣትነት እድሜ የተሰሩ ቤቶች አይደሉም አብዛኞቹ እንዳየናቸው ከሆነና የእናንተ ደግሞ በጣም በሚገርም ሁኔታ በውብ አድርጋችሁ ነው ያስገነባችሁት። እንዴት ቢሰራ እንደዚህ ደረጃ ላይ ሊደረስ ይቻላል? ልክ ነህ። ያ ጥያቄ የሚጭር ነገር ነው። ግን በባለፈው ውስጥ 2 ዓመታት ውስጥ እናትና አባቶቻችን አውርተውበት ምንድነው የምትፈልጉት ምናምን ማለት በቃ እነሱም አሁን እንድናገባ ይፈልጋሉ፣ ቤተሰብ እንድንመስራት ይፈልጋሉ። ግን እኛ በራሳችን የምንቆም ሴቶች፣ ጀግና ሴቶች መሆን የምንፈልገው ካልናቸው በኋላ እንዳልኩ መሬቶች፣ ንብረቶች ነበረ አባቴና እኛ የምንፈልገው ነገር ሁሉ ተሟልቶልን እንድናገባ ስለሚፈልግ ያለውን መሬት ምናምን ሽጦ እስቲ የምትረኩበትን ነገር አድርጉበት እና አፍተር ዛት በቃ ሜሬጅ አላለም ትዳር አድርጋችሁ ልጆች እኛም የልጅ ልጆች ማየት እንፈልጋለን ምናምን ብሎ አይደለ በዚህ 2 ዓመት ውስጥ ነው የተሸጣበትን ብር ምናምን እነዚህ አሁን እኔም አሁን እንዳልኩ ስራ ፈትቻለሁ። ቁጭ ብዬ ነው ያሉት ሞራላችንን ለመደገፍ ነው ባጃጆቹን ምናምን እንገዛለን። እሱ ነው። ሌላው የራሳችንን ጥረት ነው። እኛ እንደምታይን ድርያዎች አይደለም፣ ብር እንቆጥባለን፣ እንሰራለን፣ እናጠራቅማለን። ከአባታችን እርዳታ ጋር አንድ ላይ ቤቱንም መኪኖቹን ደግሞ እሱ ይገዛልን ማለት በኪያሳ ባጃጆች እኔ ስራ ስለፈታሁኝ የገቢ ምንጭ ሆነ። ስራ ለምንድን ነው የፈታሽው አንቺ? የምሰራበት አበባ ፋብሪካ በአጋጣሚ ተዘግቷል። ካለንበት ከ7 ዓመት በፊት ማለት ነው። ከ7 ዓመት በፊት አበባ ፋብሪካ የምሰራበት ድርጅት አጋጣሚ ተዘጋ። ከዛ ጀምሮ ያው አንዳንድ ልብሶችን ለሱቅ አመጣለሁ። ለእሷ እቃ ከማቅረብ ውጭ የዘለለ የተለየ ስራ የለም። ስለዚህ ያንን በማየት ነው ቤተሰቦቻችሁ መሬት ምናምን ሽጠው ለእናንተ ቤትና ባጃጆችን መግዛት የፈለጉት ማለት ነው። ማለት ሙሉ በሙሉ እነሱ አልገዙልንም፣ በሚችሉት መጠን ረዱን። እኛም የሰራንበት ገንዘብ ነበር። እንደምታየው ነው፣ እንንቀሳቀሳለን። በህብረት ስትሆን ደግሞ የተሻለ ነገር ነው የምታደርገው አይደለም። ሁለታችንም እርስ በእርስ እንተሳሰባለን፣ ሀሳብ እንለዋወጣለን። ይሄን ብናደርግ ይሄ የተሻለ ነው እየተባባልን ነው የምንሰራው እና በቃ ተማክረን እየሰራን እነሱ እንደ እርዳታ ትንሽ ነገር ሰጡን እንጂ በራሳችን ጥረት ያመጣ ነው አብዛኛው ማለት ነው። ለምን እሷ ስራ ካቆመች በኋላ ቤት መቀመጧ ስላሳሰባቸው ነው ባጃጅ ምናምን የገዙላት። ቤቱ ላይም ሙሉ በሙሉ በሚባል ደረጃ በራሳችን ጥረት ሰርተን ምናምን የገዛ ነው ቤት ነው። እድሳቱ ላይ ነው ያገዙ እና የእነሱም እጅ አለበት የእኛም ጥረት ጭምር ነው ማለት ነው። መልካም ማለት አንዳንድ ነገሮችን እያጣራው ነበርና በብዛት የአካባቢው ነዋሪ ስለናንተ ቤተሰብ ስለናንተ ሳጠያይቅ ነበርና ሙሉ በሙሉ አንቺ እያወራሽ የነበረው አንዳንድ ሰዎች እንዴት ነው የነገር ምናምን ነገር ምንጩ ምንድን ነው ብሎ ሲጠይቁሽ ራሱ ቤተሰቦቻችሁ ሙሉ በሙሉ እንዳደረጉላችሁ ነው የምትናገሩ አይደለ እንጂ እንደዚህ የራሳችሁም ጥረት እንዳለበት ተናግረሽ አታውቂም። ብዙዎቹ ያሉት ባጃጆችም ገዙልን የሚባለው ይህንንም ያክል ግቢ ይህን የመሰለ ቤት እንዲገነባበት የተደረገው በቤተሰቦቻችን ገንዘብ ነው የሚል ነገር ነው ለማህበረሰቡ እየነገርሽ የነበረው። ታዲያ ለምንድን ነው ለእነሱ ይህን ነገር እየነገርሽ የነበረው? የራሳችሁ ጥረትና የራሳችሁ ገንዘብ እንደነበረበት ለምን መናገር አልፈለጋችሁም? አንደኛ የሰው መጥፎ ነው ማለት ያው እንግዲህ እኛ ያለንበትን አካባቢ እንዲህ ብዬ ላስረዳ አይገባም። ሲቀጥል ደግሞ ለስንት ሰው አስነስት ትችላለህ? ጥያቄ በጣም ብዙ ነው። የዛን ያክል ምቀኛ መጥፎ አይንም ብዙ ነው ያለው። ስለዚህ
በዛ ነው መዝጋት የፈለግነው። እንዲሁም ማስጠንቀቂያታለሁ ሁላ እሷን ቤተሰቦች እንዳደረጉ ነው ማለት ማወቅ ያለብሽ ብዬ እነግራታለሁ። አይናቸው ወደኛ ካረፈ ስራችንንም ሊያበላሹብን ይችላሉ። ያው ወጣት ነን፣ በዛ ላይ ያለንን ነገር ብዙ ሰው መቀበል አይፈልግም እና ራሳችንን ለመጠበቅ ያክል እሺ ማለት ሂሩትና ህይወት እንግዲህ በጣም ከዚህ አሁን ካለንበት አካባቢ ወጣት ባለሀብቶች ከሚባሉ ሰዎች መሃል ቁጥር 1 ናቸው። እሱም በጥቂት ጊዜ ውስጥ ድንገት ያልታሰበ ንብረቶችን ያፈሩ እንደ ጠንካራ ሰው የሚታዩ ነገር ግን አንዳንድ ጊዜ ጥያቄ የሚጭር ነገር ማለትም እንደዚህ አይነት ገንዘብ ከየት ሊመጣ ይችላል በሚል ጥያቄ ሊጭር የሚችል አይነት ለውጥ ነው የታየባቸውና እንግዲህ ትምህርት ስራሽን ካቆምሽ ኦልሞስት 7 ዓመት ምናምን ነገር ነው እያልሽኝ ያለሽው። እናትና አባታችሁ ደግሞ ይህን ነገር ካደረጉላችሁ 2 ዓመት ነው። 5 ዓመቱን ለምን ችላላችሁ? እየሰራን ነበር እኮ ስራው። እሷ ደግሞ እየሰራች አልነበረም ማለት እቃውንማ አሁንም እያመጣሽላት ነው አይደል? ስለዚህ እኛን በደንብ ያስተዳድረናል እኮ ያኛው ስራ። እነሱ ሁኔታዎች እስኪመቻች ድረስ ያለውን ነገር አስተካክለን በዚህ ያህል ጊዜ ውስጥ እንረዳችኋለን ብሎ የራሳቸው የጊዜ ገደብ ነበራቸው። ኦኬ እሺ ይሁን፣ የጊዜ ገደብ አስቀምጠውላችሁ ሊሆን ይችላል። ነገር ግን እኔ ደግሞ ስለእናንተ ቤተሰብ ሳጣራ እናትና አባታችሁ አሁን ያሉበት ቦታ ላይ ማለትም እናንተ ትምህርታችሁን ተምራችሁ ወደዚህ የመጣችሁበት ቦታ ላይ አይ ቲንክ በዝውውር ነው አይደል? እዛ ቦታ ላይ እዛ ትምህርት ቤት እንዲያስተምሩ ተመድበው የገቡት ሁለቱ። ይሄ ሁላ መሬት ከየት ሊያመጡ ቻሉ? እንዳልነበራቸው ነው መረጃው የሚያሳየው። ማለት ውርስ አላቸው። እነሱ እኮ ተመድበው የመጡት እዚህ ለስራ ነው። የሚኖሩትም መንግስት በሰጣቸው ቤት ውስጥ ነው። ስለዚህ አሁን በሚኖሩበት ቦታ የላቸውም እንጂ ተወልደው ያደጉበት ገጠር አላቸው የራሳቸው የእርሻ ውርስ ያገኙት ማለት ነው። ከቤተሰብ ያገኙት ዞሮ የራሳቸው የቤተሰብ። ምን ያህል እርግጠኛ ነሽ አንቺ? በደንብ እርግጠኛ ነኝ። ለምን ሲያወሩ ምናምን እየሰማ ያደኩበት ታሪክ ነው። ሄጄ በላይም አውቃለሁ። እሷም ትነግረኛለች፣ ፋሚሊ ይነግሩኛል እና በዛ አውቃለሁ እንዳላቸው። እሺ ሂሩት ጥሩ ነው። ምናልባት አንቺ ሀሳብሽ ምናልባት ቤተሰቦቻችሁ እንደዚህ አይነት ነገር አንቺ ግን ከዛ በኋላ ስራ ሌላ ተጨማሪ ስራ ሰርተሽ አታውቂም? ይህ ስራ ከተዘጋ በኋላ የአበባ እርሻ በሰራው ከተዘጋ በኋላ ሄደሽ ልብስ ከማምጣት ውጪ ለሷ እያመጣሽ ልብስ ከመስጠት ውጪ ሌላ ስራ ሰርተሽ አታውቂም? እርግጠኛ ነሽ? ይኸውልሽ ህይወት ዛሬ እነዚህ የመጣሁበት ትልቅ ምክንያት ምንድን ነው መሰለሽ? አሁን አንቺ የአበባ እርሻው ከተዘጋ 7 ዓመት አካባቢ ነው ብለሽኛል። አንደኛ ያ ፍጹም ውሸት ነው። እንዴት ማለት? ጥሩ ከ11 ዓመት በላይ ሆኖታል። የእርሻ ቦታ ከተዘጋ ኦልሞስት ከ11 ዓመት በላይ ሆኖታል። እንደዛ አይደለም፣ ሙሉ በሙሉ አልተዘጋም። ይኸውልሽ የእርሻው ቦታ ባለቤት በህይወት የሉም አይደል? አርፈዋል። ካረፉ በኋላ ሚስትየው ትሰራ ነበር። ሚስትየውም የሰራቸው ቢያንስ ለ2 ዓመት ነው ያክል። ከዛ በኋላ ግን ተዘጋ። ማናጀርማ ነበረው ግን ደግሞ ተዘግቷል። እርግጠኛ ነሽ? ያ እዛ የአበባ እርሻው ባለቤት እንግዲህ አረፈ ተባለ አይደል? እንዴት ነበር እስኪ አረፈ የሰማችሁት? እዛ ድርጅት ላይ ሰሪ ስለነበረ እንዴት ነበር አረፈ ማረፉን የሰማችሁት? አይ ስራ ላይ በነበርንበት ሰዓት እንዳጋጣሚ በዓል ምናምን ሲሆን እረፍት እንወጣለን፣ ይሰጠናል 3 ቀን 4 ቀን እና ያን ሰሞን ደግሞ በዓል ነበረ፣ ሙስሊሞች በዓል ነበረና በአጋጣሚ እረፍት በወጣንበት ኬሚካል ለመርጨት ራሱ ገብቶ ነው የተባለውና ኬሚካል ሲረጭ ጥንቃቄ አላደረገም። ማለት አሉ ኬሚካል ስትረጭ መጠቀም ያለብህ ነገር አለ፣ መጥፎ ስለሆነ ኬሚካሉ እነዛን ማቴሪያሎች ባለመጠቀሙ እና ደግሞ በዛ በረፍታችን ጊዜ ሰውም ስላልነበረ እንትን የመጀመሪያ እርዳታ ሊያደርግለት የቻለም ሰው የለም። ከሞተ በኋላ ማንም ሰው አላነሳውም። ወደ 1 ሳምንት የሚሆን ሬሳው እዛ ቦታ ላይ ነበረ የተባለ ነገር ሰምቻለሁ እና የሞተው ኬሚካል አፍንት እንደሆነ ነው የማውቀው። ማለት ቆይ ይሄ የእርሻው ባለቤት እንግዲህ የድርጅቱ ባለቤት ነው አይደል? መቼም
እሱ ሰራተኛ ባይኖር ግቢ ውስጥ የተለያዩ ሰዎች ይኖራሉ። ግቢው የሚጠብቁ ምናምን ሰዎች እነዛን ነገሮች እነሱ ሊሸፍኑት የሚችሉበት ሁኔታ ይኖራል። እንደዚህ አይነት ነገር አድርጎ ያውቃል እሱ ከዚህ በፊት ኬሚካሎችን ለአበቦች ላይ ረጭቶ ምናምን ያውቃል? ግር ብሎኛል። አድርጎ ያውቅም፣ ግን ይመስለኛል ሰራተኛ እረፍት ስለሆነ አበቦቹ እንዳይጎዱ በማሰብ ለዛም ይመስለኛል ለዛ የሚመደብ አካል የለም። ለዛ የሚመደብ አካል ወር ደግሞ ጠበቆች ምናምን የሉም። ኦልሬዲ ረፍት ወጥተዋል ጠበቆቹ ይህንን ማድረግ አይችሉም። ከልምድ ውጭ እኮ አይሰራም። ሁሉም ነገር ህግ አለው። አጠቃቀሙ፣ አቀማመሙ ታዲያ ይህን ነገር እየታወቀ አበባን የሚያክል ነገር እንደሚጎዳ እየታወቀ እንክብካቤ ካላገኘ ሊጠፋ ሊወድም እንደሚችል እየታወቀ እንዴት ነው ሙሉ ሰራተኛው ኬሚካል እንኳን የሚረጭ ሰው ሳይኖር ሙሉ በሙሉ ለአንድ ሳምንት ረፍት እንዲወጡ የሚደረገው? ያው እንግዲህ በዓል ላይ ረፍታል። በዓል ላይማ ሁሉም ሰው ያርፋል እኮ፣ ግን ደግሞ በዓልን የሚያርፉ ለአንድ ሳምንት የትኛውም ድርጅት ለአንድ ሳምንት ዘግቶ ያውቃል። የሚመጣው ከተለያየ ቦታ ስለሆነ አብዛኛው ሰው ሙቭ የሚያደርገው ከተለያየ ክፍለ ሀገር ነው። እንዳልኩ ትንሽ ከተማ ላይ ነው ይሄ አበባ ፋብሪካ ያለው እና ሰራተኛ ሲቀጥር ደግሞ ከተለያዩ ቦታዎች ሰው በመሰብሰብ ነው የሚቀጥረው እና ሳምንት የሚሰጥበት ትልቁ ምክንያት እናትና አባቶቻቸው ጋር ብዙዎቹ ስለሚሄዱ ትራቨል አለ፣ መንገድ አለ፣ ለመመለስ 2-3 ቀን ይፈጅባቸዋል። በዓሉ ራሱን ችሎ 2-3 ቀን። ለዛ ነው አንድ ሳምንት የሚሰጠው። ሁላችንም እንደ በዓል ወደ ቤተሰቦቻችን ስለሚሄድ። ስለዚህ እናንተ አሁን እንግዲህ የእርሻ ባለቤቱን ወይ ደግሞ አለቃችሁን አስክሬኑን ምናምን ነገር አላያችሁት? እንዲሁ ሞተ ተባላችሁ፣ እዛ ውስጥ ሞቶ እንደተገኘ ነው የተነገራችሁ? መስማት ነው እንጂ አልቀበርንም። በጣም ጥሩ። እሺ፣ እዛ ከተማ ላይ የእርሻው ድርጅት ባለቤት የሆነ የግል ቤት የሆነ በጣም የሚያምር ቪላ ቤት አለ። እኔ እንጃ፣ አታውቂም? እርግጠኛ ነሽ አታውቂም? እንዳልኩ ነው። እኔ ፋብሪካው ላይ ነው ስሰራ የነበረው። የእሱን ንብረት እኔ በመላቅ ይችላል። መልካም። እንግዲህ እኛ የዛን ቤት ጥበቃ አግኝተነዋል። እዛ ቤት ላይ ሲሰራ የነበረውን ሰው አግኝተነዋል። ያንን ባለሀብቱን ቤት ለረጅም ዓመት ለ10 ምናምን ዓመት ሲጠብቅ የነበረ ሰው ነው። እንግዲህ ይህን ሁላ ጊዜ ሲጠብቅ የነበረ ሰው ተቀጥሮ ሲሰራ የነበረው ግቢውን እንደሚጠብቅ ምናምን ነገር ነበረ። ምግብ የምታመጣለት ሴት እንደነበረች፣ ደሞዝ የምትከፍለው ሴት እንደነበረች ምናምን ነገር ብዙ አጫውቶናል። እኔ ምንም ልልህ አልችልም እንግዲህ እና እኛም ደግሞ ስለዚህ ሴት ማንነት እያጣራን ነበርና ደሞዝ የምትከፍለው የነበረችው፣ ምግብ ይዛለት የምትሄድ የነበረችው፣ አንድ ለሱ ሰጣ አንድ ደግሞ ምግብ ሌላ ወደ ጓሮ ይዛ የምትዞር የነበረችው ሴት ሙሉ በሙሉ ካለን መረጃ አንጻር አንቺ እንደነበርሽ ነው። ኧረ እባክህ ምን ትቀልዳለህ? ጭራሽ ስለማላውቀው ነገር እያወራ ጭራሽ አንቺ ነሽ ልትለኝ ነው እንዴ? ስለማታውቂው ነገር ሳይሆን ስለምታውቂው ነገር ነው እያወራለች። ልትወነጅለኝ ነው እዚህ ድረስ የመጣው? ሰክሰስፉል ናችሁ ምናምን ብለህ ስታወራ የነበረው ውንጀላ ወደ እኔ ለማምጣት ነው? እህትሽ በእርግጥ ምን ይህን ስራ እንደምትሰራ አታውቂም አንቺ? ማለት እሷ እኮ ምን ማለት ስራ አሰራ መጀመሪያ ቀድመን ነግረናል። ማለት ለኔ ቃታ መጣለች እኮ አታውቂም ነው ወይስ ይቅርታ፣ እኔ እስካሁን ከኛ ቆይ አንዴ ዝም በይ። እስካሁን ስናወራልህ የነበረው እስካሁን ስንተባበርህ የነበረው ከህይወት ልምዳችሁ የአካባቢያችሁ ሰዎች ይማራሉ ስላልከኝ ነው እንጂ ለወንጀላ እንደመጣህ አላውቅም። አሁንም ቢሆን ከህይወት ልምዳችሁ ብዙ ሰዎች ይማሩበታል። እንዴ አሁንም ማላውቀው ነገር እያወራህ። ምክንያቱም ይኸውልሽ ትሰምኛለሽ፣ እኛ እያንዳንዱን ስላንቺ ስናጣራ ስላንቺ ስናቅ ማንነትሽን እኔ ምንም ደስ እያለኝ ይኸውልሽ ትሰምኛለሽ፣ ህይወት ምንነታችሁን ከየት እንደመጣችሁ እያንዳንዱ ሂስቶሪያችሁን ስናጣራ ሙሉ በሙሉ ቤተሰቦችሽ ለእናንተ ያደረጉላችሁ ነገር የለም። ሽጠው ያመጡት ገንዘብ የለም። ይኸውልሽ የምቀኛ ወሬነት ሳይሆንልሽ ትሰምኛለሽ። ስለኛ የምታውቅ ከሆነ ለምን ቃለ መጠይቅ ልታደርግልን ቤታችን ድረስ መጣ? የግል ህይወታችን የራሳችን ነው። በጣም ጥሩ። እንግዲያውስ ማንነቴን በደንብ ልንገርሽ፣ ለሁለታችሁ በደንብ ልንገራችሁ። ልውል ይባል ያንተ ማንነት እኔ ምንም አያደርግልኝም። አሁን ቃለ መጠይቁ ቢበቃን ይሻላል። ይኸውልሽ ይሄ ቃለ መጠይቅ አይደለም። ይሩት ስሚኝ፣ እየሰማሽ ነው? ይሄ ቃለ መጠይቅ አይደለም። ይሄ ቃለ መጠይቅ አይደለም። የወንጀል ምርመራ ነው። የምን ወንጀል የለም። እኛ ንጹህ ሰዎች ነን። ማወቅ የምትፈልገው ነገር ካለ
ማለት እኛ እኮ ስራ ፈተን ቁጭ ብለን እያወራን በራሳችን ጥረት እዚህ መድረሳችን አናዷቸው ጎረቤቶቻችን እኛን መረበሽ ፈልገው ማንም ጎረቤቶቻቸው አይደሉም። እያንዳንዱ ነገር እዛ ቤት የቀጠርሽው ጥበቃ ሁሉን ነገር ተናዟል፣ ሁሉን ነገር ተናግሯል። አንቺ እንደሆንሽ እዛ ቤት የቀጠርሽ አንቺ እንደሆንሽ እኔ መጀመሪያ ላይ ያ ቤት ባዶ እንደነበረ እንደሚያውቅ አንቺ ዝም በይ አንቺ ምንም የምታውቂው ነገር ላይኖር ይችላል። ምናልባት ዋሽታሽ ሊሆን ይችላል። እንዴ ለምን ዋሻታለሁ? አብረን ያደግነው እኮ እኔ እህቴ ብቻ ሁሉ ነገር አንድ ነው። በነገራችን ላይ ያልሆነ ነገር ብለህ ቤተሰቤንም እኔም ባትመርዘን ጥሩ ነው። እስካሁን የመጣሁት በጥረት ነው። እስካሁን በልፋቴ ነው እዚህ የደረስኩት። ከዚህ በኋላም ልፋቴ ይቀጥላል። አዎ ለፍተሻል። ምናልባት ለፍተሻል እኮ ሰው በብዙ አይነት መንገድ ይለፋል። አንቺ ሰክሰስ ለመሆን ሀብት ለማካበት ገንዘብ ለማግኘት ብዙ አይነት መንገዶችን ለመጠቀም ትለፊ ይሆናል። ያንን ነው ያደረግሽው። ጤናማውን መንገድ ትተሽ በማይሆን መንገድ እንደሄድሽ ነው እየተሰማኛል። እኔ ማንንም አልጎዳውም። የሂሩት ይቅርታና ብቻዋን ባወራት ደስ ይለኛል። አዎ ከእሷ ጋር መነጋገር ስላለብኝ እኔ ማንንም አልጎዳሁም። ማንም ላይ መጥፎ ነገር አላደረኩም። ሂሩት እባክሽ ላስቸግርሽ ከይቅርታ ጋር ይኸውልሽ ህይወት ትሰምኛለሽ? ምናልባት እህትሽን ያስወጣት በእህትሽ ፊት ለፊት ማውራት ማትፈልጊ ከሆነ ብዬ መናገር ያለብሽን ነገር ብትናገር ይችላል። አይደለም እኮ እኔ ምንም ማውቀው ነገር የለም። ማውቀው ነገር ኖሮ የሂሳብ እንቅስቃሴ ማለት በሂሳብሽ ላይ የምታንቀሳቀሽውን ገንዘብ በጠቅላላ አይተናል። ከየትም ልታመጪማችሁን ገንዘብ ነው እያንቀሳቀሻለሽ። ያውም ስራ ፈታ የተቀመጠች ሴት ድንገት ከሰማይ መና እንደወረደላት አካውንቷ በገንዘብ ሲጥለቀለቅና እንደዚህ አይነት ቤት ስትገነባ ባጃጆች አብዝታ ስትገዛ ስለ ቤተሰቦችሽም ሀብት ንብረት በጠቅላላ አጣርተናል። እኔ አንድ ነገር ልንገርሽ፣ የቤተሰቦቻችሁን አድራሻ አግኝቻለሁ። ስለዚህ እውነቱን ከምን ብናወራ አይሻልም? እኔና አንቺ እዚሁ ጋር በነገሩን ብንጨርስ አይሻልም? እዛ ጋር ከምንሄድና ቤተሰቦች ጋር ሁሉ ነገር ከሚደርስ ቤተሰቦቻቸው ሰክሰስ እንደሆናችሁ ነው የሚረዱት አይደል? ግን በምን አይነት መንገድ ሰክሰስ እንደሆነሽ አያውቁ። ይሄን ነገር ደግሞ ሲያውቁት ምን አይነት ቤተሰብ መቼም አስተማሪ ናቸው። ይኸውልሽ አስተማሪ ናቸው እናትና አባትሽ አይደል? ተማሪዎችን በምን አይነት መንገድ ማድረግ እንዳለባቸው የሚቀርጹ ሰዎች ናቸው አይደል? እኔ ቤተሰቡ ማንንም አልጎዳው። እኔ ማንንም አልጎዳሁም። እኔ ሰው አላሳመምኩም፣ ሰው እንትን አላልኩም። በጣም ቀላል የሆነች ስራ ተሰጠኝ፣ እሱን የሰራሁት። እናትና አባቴ ደግሞ ይሄንን ማወቅ ያለባቸው አይመስለኝም። ምንድነው ቀላል የሆነች ስራ የተሰጠሽ? በቃ ሰው መጠበቅ ማለትም ያንን ሰው ማብላት፣ ማስጠበቅ፣ መጠበቅ በቃ ከዚህ ውጭ ምንም ያደረኩት ነገር የለም። ያንን ሰው ማብላት? አዎ። ማን ነው ያ ሰው? ይሄ ነገር ሚስጥር ነው። እንዴት አድርጌ ልነግርህ እንደምችል አላውቅም። ምንም ከአሁን ሚስጥር የተባለ ነገር አለ። አንድ ነገር ልንገርሽ፣ አለቃሽ ነው አይደል? የድርጅት የአባርሻ ድርጅቱ ባለቤት ነው። እዚህ ነገር ውስጥ የገባሁት እኔ አለቃዬ እንደሚጎዳ ስላሳመነኝና እኔ ለአለቃዬ ጥሩ ክብር ስላለኝ ብቻ ነው። እንዴት ነው አለቃሽ እንደሚጎዳ ያሳምንሽ? በጣም ብዙ ጠላት እንዳለውና ሊገሉት እንደሚፈልጉ እና እሱን መጠበቅ እንዳለብኝ ለአንቺ እንደ ትብብር ነው በቃ ማለት ለኔ ደግሞ ጥሩ አለቃ ነበረ እንጂ እሱን ማለት አቢዩዝ የሚያደርገው ሰው የለም። እስኪ መልሽ ከመነሻው ጀምሪልኝና ማን ነው ይሄን ነገር እንድታደርግ ጠይቅሽ ያናገርሽ? በዛ የመጨረሻ የሞተ ሰሞን ማለት ሞተ ተብሎ ከተወራ ከሁለት ዓመት በኋላ ማለት እሷ በምትሰራ ሰዓት ማለት ነው ማኔጅ በምታረግ ሰዓት ከአንድ ዓመት በላይ ጥቁር ለብሳለች። ከዛ ማናጀር አለ ከሱ ጋር በጣም ነው የሚግባቡት። ብዙ ስራ እሱ ነው የሚሰራላት። አክቹሊ ግን እኔ ያው ጥሩ ስራ እድገት ስለነበረኝና ከማናጀሩ ጋርም ጥሩ ኮኔክት ስለነበረኝ እዛ አካባቢ ላይ ያለውን ነገር እንትን እላለሁ ማለት አግዛቸዋለሁ። ስራ በጣም ድርጅቱ ወደ ኪሳራ እየሄደን ቢሆን የቻለውን እያደረግን ነበረ። ከመዘጋቱ ከሁለት ዓመት በፊት ማለት ነው እሷ በነበረችበት ሰዓት። ከዛ ለሁለት ዓመት ቢያንስ እሷ ነበር ስታስተዳድረው የነበረው። ከዛ የሆነ ሰዓት ላይ የትግባ ይሁን የትሂድ ሳይታወቅ ጠፋች እሷ። ከዛ ማን ቀረን? እኔና ማናጀሩ ብቻ ቀረን ማለት ነው። እሺ። ከዛ ያው ማናጀሩ ማለት የቀድሞ ፍቅረኛዬ ማለት ነው። ማለት ጥሩ ግንኙነት ነበረን። ጥሩ ግንኙነት ስለ ያው ስራ ባልደረባህ ጋር ትገናኛለህ አይደለ?
በዛ መሀል ፍቅር ጀምረን ነበረ፣ የፍቅር ግንኙነት ጀምረን ነበረ ከሱ ጋር። ከዛ በቃ ስለምንግባባ የማማከርሽ ነገር አለ አለኝ። ሚስጥር ነው ለማንም መናገር የለብሽም አለኝ። ከዛ ምንድነው እኔ ምንም አልመሰለኝም ማለት ያን ያህል ትልቅ ነገር አልመሰለኝም። ከዛ ሲነግረኝ በጣም ነው የሳቅኩት እየቀለደ ስለመሰለኝ። ምንድነው የነገርሽ? አቶ ታረቀኝ በህይወት አሉ ግን ሰው እንዳይጎዳቸው ተብሎ ደብቀናቸው ነው ብዙ ጠላት አላቸው ብሎ ነው የነገረኝ። ከዛ እኔ ግን አላመንኩትም። ከዛ እንዳግዘውና እንድረዳው ስለፈለገ እንደነገረኝ ብቻውን መቋቋም ስላልቻለ የሚያግዘው ሰው ስለሚፈልግ እንደነገረኝ አሳወቀኝ። የብር ችግር አይኖርብሽም እንደ ስራ ነው የምትወስጂው፣ ለአንቺም ለህሊናሽ ረፍት ነው፣ ጥሩ ነገር ነው የምታደርጊው፣ ለአለቃሽ ነው የምታግዢው ያለኝ። ከዛ ምንም በጣም ነው ማለት በጣም የተዛገብኩት። ሰውየውን ሂጄ እስካየው ድረስ አላመንኩትም። የሆነ አይምሮዬ ላይ የሆነ ነገር እየፈጠረ ነው መሰለኝ። ከዛ በተቀጣጠርንበት ቀን ያው አስምሎኝ ለማንም እንዳልናገር ይዞኝ ሄደና አሳየኝ። ሰው በጣም የደነገጥኩት ሾክ የሚያደርግ ሁኔታ ውስጥ ነው የነበረው። አቶ ታረቀኝ በጣም የሚያስደነግጥ ሁኔታ ነው። የተዘጋ ቤት ውስጥ ነው ያለው፣ ትልቅ ህንፃ ላይ መሬት ውስጥ ነው ያለው ግራውንድ ላይ። ግን የአይምሮ ህመም እንደዚህ እያሰቃየው እንደሆነ ጥሩ ሁኔታ ላይ እንዳልሆነ ቢወጣ ደግሞ ራሱን ምንም ስለማያውቅ ለሚጎዱት ሰዎች ተጋላጭ እንደሚሆን በቀላሉ እንደሚጎዳ ሲያስረዳኝ ምንም መጥፎ ነገር የለውም ብዬ ስላሰብኩ በሰበቡ እኔም እጠቀማለሁ ብዬ ስላሰብኩ እሺ ተስማማሁ። እሺ ከዛ ስራ በምሰራ ሰዓት በጣም ታዛዥ የሆነ ሰው፣ አሁን ጥበቃውን የቀጠርኩት እኔ ነኝ። ታዛዥ ነው፣ ለሚስጥርም የሚሆን ሰው ነው። ምስኪን ነው፣ ለልጆቹ ለቤተሰቦቹ ጥሩ ሰው ስለሆነ ታማኝም ስለሆነ በዚህ አጋጣሚ ይጠቀማል ብዬ ስላሰብኩ ድርጅቱ እየከሰረም ስለሆነ ሰራተኞች ሊባረሩ እንደሆነ ስለማቅ እሱንም ማገዝ ነው ብዬ ስላሰብኩኝ ስራ ከሚፈታ ብዬ አናገርኩትና መጀመሪያ ላይ ቤት ብቻ ነበር የሚጠብቀው። ቢያንስ ከ3 ሳምንት በላይ አያውቅም ነበረ። ቤቱን ይጠብቃል፣ ግቢውን። በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ወረደዳል ግን እኔ ገብቼ ምግብ ሰጥቼው ምናምን ስወጣ ቦርሳ ስለምጠቀም አያውቅም ነበረ። ከዛ አየሁት ታማኝነቱንና በዛ ውስጥ ሚስጥር ነግረው እንደሆነ አለቃችን በህይወት እንዳለ ስነግረው እሱ እንዲሁም በጣም ነው ደስ ያለው። እንዳልኩ አለቃችን በጣም ጥሩ ሰው ነው። በጣም ነበር የሚያበረታታን፣ በጣም ነው የሚያግዘን እና እኔም ቢሆን እሱም ቢሆን ያደረግነው ለአለቃችን ካለን ጥሩ ነገር ነው። እኛ የምናውቀው እሱን እየጠበቅነው እንደሆነ ነው እንጂ አቢዩዝ እያደረግነው አይደለም። የእውነት የምነግርህ ማለት ነው። ራሱን አያውቅም፣ ኦልሬዲ አብዷል። ግን ደግሞ ውጭ ላይ ከቦታ ቦታ ያንን የመሰለ የተከበረ ሰው የሆነ ሰው ጉዳት ከሚያደርስበት እኛም እየተከፈለን ስለሆነ በዚህ መሀል ይሄንን እኔ የማውቀው ይሄንን እውነት ነው። ይሄንን የምነግርህ እናትና አባቴ እንዲያውቁ ስለማልፈልግ ነው። ጥበቃችሁ ግን ማለትም እንግዲህ አቶ ይርጋለም ሲናገሩ ለህይወቱ ፈርቶ ዝም እንዳለ ነው የተናገረው። ከኔ ውጭ የሚያገኘው ሰው አለ ማለትም እንደዚህ ይሄን አሁን አንቺ የምትይውን ሌላ ሰው ሊገለው እንደነበረ ምናምን እንደዚህ አንቺ ፈልገሽ ሳይሆን የሚያሳውቅሽው እሱ ስለደረሰብሽ ነው ያሳውቅሽው። ምግብ ለሱ ሰጠሽ፣ ሁለተኛ ተጨማሪ ምግብ ይዘሽ ወደ ጓሮ ስትገቢ ስላየሽ በተደጋጋሚ ጊዜ ምንድነው ብሎ ሲጠይቅሽ ነው ያለውን ነገር የነገርሽው እንጂ ራስሽ ፈልገሽ አይደለም የነገርሽው። እንደዛ አይደለም። ሰው ውስጥ መኖሩን እንዲያውቅ ስለፈለኩኝ ነው። መጥፎ ነገር ቢፈጠር ቢጎዳ እርዳታ ቢያስፈልገው እንዲያግዘው ስለፈለኩ ነው ያሳወቅኩት። እሺ ይሄንን ስራ እየሰራሽ ማን ነው ገንዘቡ የሚከፍልሽ? አንቺ ስለሱ የምትከፊው እንዴት ነው? ከማን አለቄ ነው ብሩ እንዳለ ማለት ማናጀር የነበረው ወይም የቀድሞ ፍቅረኛ በሱ በኩል። እሱ የት ነው ያለው? የቱ ነው ይሄን ነገር የሚያስደርግ? እንዳለ አላውቅም ማለት አሁን አንተ ተገናኝተን አናውቅም። ረጅም ጊዜ ነው። ምንድነው ረጅም ጊዜ ነው? አሁን ቅርብ ጊዜ አይደል እኛ አይ ቲንክ ከሁለት ወር ኦልሞስት ወደ 3 ወር አካባቢ የሚመስል በአካል አግኝቼው አላውቅም። አቶ ታረቀኝን ሚኪ የሚባለው ወንድማችን
ያገኘው ይዞት የወጣው ከዛ ቦታ 2 ወር ከምናምን ኦልሞስት ወደ 3 ወር እየሄድን ነው። እስከዛ ድረስ ግን ጥበቃውም እዛ ነበሩ፣ አታረቀኝም እዛ ነበረ። ያ ማለት ደግሞ አንቺ ትሄጂ ነበረ፣ ገንዘብ ትከፍይ ነበር። አዎ እኮ እንዳልኩ ነው። ኢሜል እንደራረጋለን፣ እናወራለን፣ ስልክ እንደዋወላለን። የሚያስፈልገኝ ብር ሲኖር ይልክልኛል እንጂ በአካል አግኝቼው አላውቅም። ቆይተናል። ፍቅረኛሽ አይደለም? የቀድሞ ፍቅረኛ ያልኩ ለዛ ነው። በተለያዩ ሰዎች አንገናኝም እና ብዙ አጠራጣሪ ነገሮች አሉ። ለሪሌሽን የሚያስተማምን አይነት ሰው ስላልሆነ ጣልተናል፣ ማለትም ተለያይተናል። ከስራ ውጭ ያለን ግንኙነት አቁመናል። እዚህ ነገር ውስጥ ባለቤቱ እጁ አለችበት? ያታረቀኝ እኔ አላውቅም። ስለሱ የእውነት ነው የምነግርህ፣ አላውቅም። አይቻት አላውቅም። በቃ ጠፋች። በጣም ረጅም ዓመት በጭራሽ። እኔ አሁን ሌላ የተደበቀ ነገር የእውነት ነው የምልህ የማውቀው ነገር የለም። በዚህ መስመር ውስጥ ነበረ ስጓዝ የነበረው። ሲጀምር አቶ ታረቀኝ ምን አይነት ጠላት ኖሮት ነው እሱን እንደዚህ ሊደብቁት የሚችሉት? ከማን ነው? ሀብታም ሰው ጠላቱ ብዙ ነው ይባል የለ ብር ስላለው ምናልባት። ስለዚህ አንቺ ይችን ስራ ለምትሰሪበት ስራ ብቻ የሁላ ገንዘብ ይከፈልሻል። ይህን ቤት መግዛት፣ መገንባት፣ ባጃጆች መግዛት እስከምትችይ ድረስ ለምን ከፈላችሁኝ ብዬ እንጠይቃቸዋል። ጤነኛ ስራ፣ ህጋዊ ስራ ስለምትሰሪ ነው የሁላ ገንዘብ የሚከፈልሽ። መደበቅ ጤነኛ እኮ አይደለም፣ ከመጥፎ ሰዎች መደበቅ ነው። ያ ደግሞ ሪስክ አለው። እንደደበቁት ከታወቀም የሚፈልጉት ሰዎች ካገኙ እኔን መጉዳታቸው አይቀርም። ሪስክ ስላለው በማይረባ ፍራንክ እኔን መቀጠር አልፈልግም ሲጀመር። ስለዚህ ያው ሪስክ ያለው ስራ ስለሆነ እየሰራሽ የነበረው አቶ ታረቀኝ በህይወት እንዳለ እያወቅሽ ቤተሰቦቹ ሞቷል ብለው ባዶ ሳጥን ቀብረው እናንተ ግን ደብቃችሁ ቁጭ አድርጋችሁት ነበር። ምንም ማድረግ አልችልም። እሱን ላለመጉዳት ብዬ ነው ያደረኩት። ለማንኛውም ገና ብዙ የምትነግሪኝ ነገሮች አሉ ይመስለኛል። ከጀርባሽ ብዙ የተደበቁ ነገሮች እንዳሉ በጭራሽ። ለማንኛውም ከኛ ጋር ነው የምትሄጂው። ይዘንሽ እንሄዳለን። ወዴት? መሄድ ወዳለብሽ ቦታ ይዘንሽ እንሄዳለን። ብዙ የምናወራቸው ብዙ የምንጠይቅሽ ጥያቄዎች አሉ። ገና አልጨረስንም። ከኔ ጋር ችግር የለውም፣ ግን ለታናሸቴም ሆነ ለቤተሰቦቼ ምንም አይነት መረጃ ባሰጧቸው ደስ ይለኛል። ያው እንግዲህ ወደፊት ማውቃቸው አይቀርም። ወንጀል አልሰራም። ነገሮች እየተጣሩ ሲመጡ እሱን ያው እንግዲህ የህግ አካላቶች ሞር ያጣራሉ። ወንጀለኛ መሆኖች ኑሪበት አትኑሪበት እሱን ትክክለኛ እውነታው እስኪታወቅ ድረስ ቤተሰቦቼ ባያውቁ ደስ ይለኛል። መልካም፣ ችግር የለውም እንደሱ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይዣት እሄዳለሁ። ብዙ የምታውቀው ነገር ይኖራል። እንዲሁም ደግሞ እስኪ ማናጀሯ የተባለው ሰው ከሚደዋወሉት ሰው ጋር እኛም በስልኩ አፈላልገን ለማግኘት እንሞክራለን። ያለበትን ለማወቅ እንሞክራለን። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ናችሁ ካለ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ እፈልጋለሁ። በያላችሁበት መልካም ጊዜ። እባክሽን ትንሽ